ሀዲ ሆሳን ሎጦል ቢቀልጭ ሉጥማ የመጀመሪያ ነው ሀዲያ ሆሳና የመጀመሪያ ስራዋና ፍቆት ልትሰራው ላይ ገባች ሆሳና ሀዲያ ናፍቆት እስቲ እንዲያዙ ለምረጥ እስቲ ህይወትዬ ቆይ መለሽ ወደ ህይወትዬ ወያሳዝሽ መልስብሽ ነበር ባይዘው ትንሽ እንደው ትግስቱን ስትይ ያዡ ሌላ ሳይሽ እንት ቆይ ላሳይሽ ነው ደስ እስቲ ያጂኝ እንዲያጉርሽ አጉርሽ እይ ምርጭን ተሻንቺ ፍቅር እንደ ያምሩ ነው እኔ 7 ወደ 8 ማለት ነው ወይኔ ጉዴ ጂኦግራፊ እንኳን አልጀመርንም አንቺ ባዮሎጂ አልጀመርንም ባዮሎጂ መጀመሪያ ሳይሆን የሆነ በቃ ባሌ ቢሆን ፍቅረኛ ቢሆን ምናምን ብለሽ እንትምት ኢምፕረስ ያደርገኝ ነበር ነው በቃ 8ኛ ክፍል አግብተሻል አንቺ አንተ ነው ነበር ብንል ሳምነና ከደቂቃዎች በፊት ጃኬታችን ጥለን እንደመጣ በጣም እና ወይኔ ጉዴ እንደዚህ ልጅነቴን አስታወሰኝ የዛሬ ታረጊ ነበር አይደል ልጅነትሽ አስሩንልሽ አይጀምርም እንደዚህ ትቦ በእግራችን እንዲንደቅንና አይ ገደብ ትሰሪያለሽ ገደብ እንሰራና እንዳያልፍ ምናምን በጣም ቅርብ ነው ግራ ግድብ ትሰሪ ነው ግድብ እንሰራ ነበር ሙሉ እንደ ትላንት ነው እኮ ትዝ የሚለና ያ 40 ዓመት ቢሆነውም ልጅነት 40 እንደ ትላንት ነው የምናስበው ግን ማን ነበረ የሰፈሩ ስም አሁን ያለው ሲኤምሲ የተባበሩ ሰሚት አይደለም ሲኤምሲ ሚስተር ዳይሬክተር ምንድን ሲኤምሲ የተባበሩት አካባቢ ቤት ያፈራ ዛሬም እንደተለመደው አንዱ ቤት አይደለም ተጋብዘናል በርግጥ ገብተን ቤት ያፈራውን እቺ እህቴ ልታተነክረኝ ነው ምን እናንተ አይገርም በቃ የድሮ ፍርሽነቀ ኮሽ አይልም ሰዎች በቤት ያፈራው ምክንያት በእውነት ይሄ ምከትፎ ሽንኩርት ሊያ አስፋፋው ብዬሻለሁ ያጫውብሽ ወንዝ እንሻገራለን ገና ወንዝ እንሻገራለን እኔ ግድብ ገዳቢ ነኝ እኔ ያሻግርሻል መስታወት ሰላም ለዚህ ቤት የሴት መስታወት እንጂ እንዴ ፋውንዴሽን ይኖርሻል አይጠፋም አልቦኛል አይገርም ደረጃው ነው መሰለኝ ሜካፕ አልቀባም በእውነት ሰላም ለዚህ ቤት ማለት ለህዝብ አሳድረሻል እንደነሽ ይልዳ ታናኝ እንደናት ዌልካም ብያለሁ እንኳን በሰላም እኛም ቲክቶክ ላይ ስለምናይሽ አንቺም ቲቪ ላይ ስለምታይ እንደሚተዋወቅ ሰው እንደዛ ነው ፊል ያረኩት እኔ ገናሽ ቤት ደስ ሲያመጣ ወናት ወደዳችሁት ቆንጆ ቤት አመሰግናለሁ እንዳንቺ ቆንጆ ቤት እነዛ ቆንጆ ልጆችስ አሉ ይምጡ እንጂ እንዴት ተዋውቋቸው ወይ በጣም አዱ ልጅ ካገኘን በርግጥ መነሳታችንንም እንጂ አዱ ራሱ እኮ ፌመስ ናት እንዴ እኮ ያልኩሽ እኮ ነው አሰማሽ ካልሰማሽ እንዴ ነይ እንጂ ነይ የልጆቼ እናት ነይ የምትይው መሳቅ ጀመረች ያዝልኝ እሷን እኮ ታዋቂ ቲክቶከር ናት በጣም ፌመስ ታይ አትደበቂ ነይ እንዴ መደበቅ አይቻልም አይተንሻል ኦሬዲ ቲክቶክ ላይ አይደል እንዴት ነው ቲክቶክ ወይኔ ካሜራ ፈርታን ያው ካዱ ጋር ቲክቶክ እንሰራለን እኮ ያው ብዙ ሰው ጋር ለአጋዥ ያላችሁ አመለካከት ጥሩ ልጆችም እንዳሉ ለማሳየት አይ ኖ ደስ ሲታድልሽ ግን በጣም ልጆችሽን ካላሳይም ማለት አዱ ከልክላ ነበር አትከለክል ለእናንተማ ለኛ ፈቅዳለና አባቴ ኒታ ተነጣጣፈች የማን ልጅ ያዱና አንተ እንዳይበርዳችሁ ተሽኮረመመች ኩልሽ ተለጠፈች ነፋስ ለምደዋል ሻልችኩ በዚህ የት ነው ልተኝ ነው እንዴ በቃ ስጭን አንዳንድ ሴት ተወጃለሽ አንቺ ለሴት ነው አይደል ያለሽ ሁለት ሴት አሁን አራተኛ ሶስት ኒታ ነይ እናቴ ፍቅርጆ እኮ አቅፋሻለች ጉድ እኮ ቀናው በእውነት ልስታ አባቴ አሁን አዱ ትቀናለች በእኔና ባንተ ፍቅር ኧረ እኔም ቀናው አዱ ልጅ በጣም ነው የምወደው አይ ቲንክ ከናፍቅ ጋር ደግሞ ምን ትወጃለሽ ሴት ወንድ
ወንድ ነበር ምለው በቃ ኒታን ከወለድኩ በኋላ ሴትም ሌላ ታሪክ ናት። ወንድ ይሄን ደግሞ በቃ ገና ነው የሱ አይደለ? የሱ ፍቅር መቼ ነው መስልሽ? ንገሪኝ አንቺ በደንብ አፍ ሲፈታ ማሚ ሲልሽ ከዛ ትሪት ሲያረግሽ ምናምን ማንም አይሰጥሽም ፍቅር ነው የሚሰጥሽ። ከባልሽ ማታገኘው ፍቅር ራሱ ነው የሚሰጥሽ። ይሄ እንደዚህ ክፍተት ልፍታ አረ የሱ ጋማ እንዲህ ነው ማለት ተወዳደሩ። በስማም የሆነ ናፍቆት ሁሌ። ልጆች ግን ማንን ይመስላሉ? አባታቸውን? አንቺ? እኔን ነው የሚመስሉት፣ ግን ቀይ ስለሆኑ አባታቸውን ይመስላሉ። ባለቤትሽ የለም አይደል? አይደል? ምን ያህል ጊዜ ሆነ? አሁን 9 ወር። ወይኔ ረጅም ተራርቆ ፍቅር ስለሱ እንዳታነሱ እንዳላለቅስ እግዚአብሔርነት አልችልም። ስለሱ ሲነሳ በጣም ጸዴ ሰው ነው። ጸዴ ሰው ነው በጣም ባል በጸዴ ነው የሚገለጸው። በቃ ጽድት ያለ ሰው ነው። ለትምህርት ለስራ እኛም እስቲ ትሄዳላችሁ እንጂ ማስኒን እንሂድ። አናፈቃችሁ? በጣም ናፍቆ ተራርቆ ፍቅር በተለይ ደግሞ ረጅም ጊዜ አብረሽ ስትቆይ ከባድ ይመስለኛል። 7 ወር እያለ ነው እኮ እሱ የሄደው። ሲወለድ አላየው እንዴ? እርጉዝ ሆነሽ? ከባድ ነው። ወይኔ ይሄን ቢያይ አይንቀሳቀስ። እሷ ራሱ በጣም ነው የለመደችው። እንዴት ሆንሽ ግን? በጣም አስቸገረች። አኩርፋው አታወራውም ነበር ስልክ በእውነት። ከዛ ገርሞን ለካ ልጅ እንደዚህ እንትን ይላል አላቅም ነበር። ወንዶቹ እንደዛ ነው። አይ ሚን ሴት ልጆች እንደዛ ናቸው። አኮረፈችው። ስልክ አላወራም ብላ ትሸሻለች። ከዛ የሆነ ሰዓት ለምንናት በቃ የሆነ እንትን ብያት በጨዋታ መልክ ምናምን አድርጌ እንትን የት ጥለኸኝ ጠፋ ነው በቃ። በወጣች በገባች ቁጥር ባባ ነው ሌላ ነገር በቃ አታውቅም። ባባ ዳይ ቱ ዳይ ግን ያገኙት ኧረ በጣም በደንብ ምን አላንበሳውን ሲያ እሱ ራሱ ለምዶት እንዴ ባባ እያለ ነው። አፉን የፈታ ባባ ብሎ ነው። ያ ባባ የተኛ ነው ቤት ያፈራው። ዛሬ እንግዲህ ከነዚህ ቆነጃጅ ካንቺ ጋር እንልም መቼም ከነዚህ ቆነጃጅ ምን ነው አይ ነው። ለኔ ደግሞ ሌላ ቀን ብትመጡ ይሻላል። እኔ አሁን ሊያየኝ ለባብሼ ጋቢ ምናምን ተተሻለው ጭልበም ስለምታምሩ ስሪ አንቺ ተተሻለው ችግር የለም። ለልጅ የተከፈለ መስዋዕትነት ብለን አንድ ቀን ርሱን እንጽፈውና አንቺ ልጅ ይዘሽ አንድ ቀን እኔ አልተንከባከብ ተንከባክበሽኝ የምሩን ተኛ በቃ ተኛ። የሚለበስ ነገር አምጪለት። ጋቢ ይዘሽ ነው አምጪለት ነው አምጪለት። የኔ ጌታ ማነው ስሙ? ማስኒን ማስኒን ምን ማለት ነው? በረከት ሆነልን ማለት ነው። በሀዲኛ በረከት ሆነልን ማለት ነው። ሴቷስ? ነየት ወይም ኒታ። በኒታ ነው ሰው የሚያውቃት። ነየት ግን ምንድነው? ነየት እሱም ሀዲኛ ነው። ኒሃት ይመስላል ትግርኛ። ነየት ሀዲኛ ማለት ነው። እሱ ምን ማለት ነው? ነየት ማለት ተስፋ። ደስ ሲል ስማቸው ዩኒክ። ልጆችሽ ይሁን ብስኩት ይሁን እግዚአብሔር ይመስገን። ፍራሽ ይምጣ ሳያችሁ ያ ተሰራራለች። ልጅ ናፍቆት አሁን ልጅ በጣም እንትን ትላለች እኮ። አይ በቃ ልጅ አንቺ ራሱ ቪዲዮ ላይ ሳይኮ ልጥፍ ነው የሚሉብሽ። ኒታ ራሱ ተለጠፈችባት እኮ። ባይገል ያ ናት ልጅ እያዘች የምታስቸግረኝ። ዛሬ እኔ ማሊዝም አንቺ ማትሽም ወደ ስራችን ነው ብሎ ነገር የለም። አንቺ ስትይኝ ይሄ ፕሮግራሙ ቤት ያፈራው በቃ አንዳንድ ሰጣችኋለሁ፣ አትጣሉ። አንዳንድ ልጅ ይዛለን። ማማ ስትወለድ ነው አሞኝ ነበር ያልሽኝ? አዎ ምን ነበር ያለው? እንትን ምንድነው ዲቪቲ የደም መርጋት ማለት ነው። ከባድ ነው የመጀመሪያው ሽቶች። አዎ ከባድ ነው በጣም። እግዚአብሔር ረድቶኝ ነው እንጂ ወዲያው የሚገል በሽታ ነው። ወይኔ ከወለድሽ በኋላ? አዎ ወልጄ በሳምንቴ ከዛ ይሄኛው እግር ሙሉ ነው ከዚህ እስከ ላይ ብሎክ ያደረገው። ወይ ደም ዝውውር። አዎ ዝግት አለ በቃ። እንዴት አወቅሽ? ከዛ እንትን መሰለና እኛ በቃ የሆነ እዚህ ጋር እንደዚህ እግሬን ሰቅዬ ሳጠባት ነበር ሳሎን ማለት ነው። ውልቃት ነበር የመሰለኝ እዚህ ጋር ግብት ያለብኝ ምናምን መሰለኝና እንደውም ፊዚዮቴራፒስት አሪፍ የሚባል ለምኖ ከፍሎ ቤት ድረስ አመጣና ታሸው። ጭራሽ በቃ ባለቤት ያውን ያን ሞመንት ሲያስብ ራሱን እንዴት በቃ እንትን እንደሚል ገድያት ነበር ብሎ እንዳጋጣሚ የባለቤቴ እህት መታ ነበርና እግሬ አብጦ አይታ በቃ እንቅልፍ ነስቷት አደረችና በጣም መታ ወሰደች ተጠራጥራ ማለት ነው። ከዛ በቃ ሆስፒታል ሄድኩ። በዊልቸር ነው የገባሁት። አቃተኝ መንቀሳቀስ። በጣም ከባድ ነበር በጣም። ከዛ ስወጣ የኔ አምላክ እግዚአብሔር ብዬ ከእግዚአብሔር ጋር የምትማማየው ነገር አለ። ፕሬይ አድርገን ምናምን ተኛን። በነጋታው የምር በቃ እንትን ማለት ሰውነቴ ይነካል።
ድንጋይ እኮ ነው ሊትራሊ ድንጋይ እንደምትነኪ ማለት ነው። ይሄ ላይክ እንዲነጥር ምናምን አይልም ምናምን እና እንደዛ ነበር። ብቻ እግዚአብሔርም አላሳፈረኝም። አዎ ደነገጥኩ። በጠዋት ተነስቼ እንዴ አልኩኝ። ባለቤቴ እኔ ተቃቅፈን በጣም ደስ አለ። ከዛ ወዲያው ነው ወር እንትን ሳይሆነኝ ነው እሱ ራሱ ይዞኝ ወጣው ከራስ ቤት። ዛሬ በቤት ያፈራው እንግዲህ ምንድነው ቤት ምንድነው የሚያፈራው? ሰርተ ነው እንደምን ሰራልሽ? እኔ ሳላድ ስትሰራ አይቻለሁ። መብላት ፈልጋለሁ። ፌመስ ነው ይሄ ነገር። እጄ አስረክቢ። እኔ ከፈለግሽ ለሳላዱ ሽሪሚሪ ነው የምከፍላት። አትበይ ሳላድ ናፍቆት። እሺ አንዴ ብቻ ሌላ ምግብም ቡና እዚህ ላይ ማነው ቡና ማፍላት ያለበት? በቃ አንቺ ቡና ታዲያ ሳላድሽን ስርት አይ ድዛ ደፋ። እኔ ሳላድ ሲጀምር ሳላድ አልችልም። ምን ትስራ? እስቲ ምን እንብላ? ምንድነው ቤት ያፈራው? ሳላድና ጊቢና ኪችን ያፈራው። አይ እኔ ሳላድ አልበላም። እሺ እናቴ ለማስረዳት እንጀራ ወጥ ነገር ነው የምፈልገው። ስለዚህ ሂልዳ እኔ ነኝ መርጬ እንደው የሚሰራ ጩሁ ልጄ ይላል ናፍቆት። እኔ ቀስ ብዬ ልጄ ላስተኛ መኝታ ቤት በቃ ይሄ ደግሞ ሽሮ ትግባና ያለውን ነገር ያፈራውን እና ሽሮሽን ማን ተክትኪ እኔ ለናፍቆት ስትይ አዎ ሰራልኝ። አራስነት ወጥተሻል? ገንፎ እንስራልሽ? ሰባት ወር ነኝ። ኧረ በቃ ልተኛ። ኧረ ጦስ ልጅቷ እኮ ስትዞር ነው የምትለው ዛሬ እኔ አሁን እንትን አለሽ ተለቅ ያለ ሽንኩርት አለ ለሽሪሚሪ የሚያመች አለ። ይሰራታል ሰንቶች አልሰራም እሄዳለሁ። ሊያና ጋሽ እኔ ኮሜንት ላይ ሊያባክሽ ከቡና ራቂ ምንድን ነው የሚሰራልኝ? አንቺ ዛሬ ማስ አገኘች ቁጭ ብላ ልታሰራ ነው እንትን ከስክሽልሽ ልጅ ከሰል ከሰል አይጨስም እዚህ ቤት የለንም። የልጆቹ ልብስ የለም ሽንት ምናምን ጨርቅ የለም። እሷ ላይ ማልጨክንም እንደዚህ ራሴው ወጣው። እኔ ቆይ እንደዚህ ቁብ ያሉ ስረድስቶች ምን ይዘዋል? ሁሌት ያለው መስሎኝ አይደል? ወጥ ተሰርቷል አይደል? እንዴ ባይጣፍጥስ ብዬ ፈራሁኝ እኮ። በእውነት በመተባበር ሰላድ እንስራ። ቡና እናፍላ ያለውን እናሙቅ። አቤት የሥራ ክፍፍል ያምር። ጭጉላቱን ከታ መጣ። አይ አይክርሽም እንደዚህ ነው። ታይወጣ ጥበብ የምትወጂው ምግብ ምንድነው? ይልዳ እኔ ብዙ ነገር ነው የምወደው። ምግብ አላ በጣም በጣም ክትፎ ነው እና ዶሮ። ጓደኛዬ አንቺ ያ እኔ ጓደኛ አገኘሁ ግን አሁን አንቺ ክትፎ አትበይ። ክትፎ ለስራ ተጋገስቺ ወይ ኧረ ለኑል ነው እንድርቦና ሳላዱን ስራ በቃ ሳላድ ከምን ይጀምራል? ሜሮ በእግዚአብሔር ሊያሽርኝ ጋጥያ ሽንኩርት እዚህ ጋር እሺ። አዱ ውሃ ይዘሽ ነይ፣ ጃር ይዘሽ ነይ። ከሱቅ ነው? እሺ እንትንስ? አይ እኔና ናፍቆት እንትን ፈልገን ነበር። ምን አዱ? አቤት። አምቦሃም ግን እንፈልጋለን እኛ። እሺ ከዛ ስትሄጂ ቆይ የናፍቆት ደውይላትና በቴሌብር ልክልሻለሁ። እዚህ ሙያ እየገመገምኩ ነው የሚመስለው። እሺ ታዲያ አንቺ ምንድነው ግን ማሰራት በጣም ታታሪ ነሽ ሂልዳ። ሁሉንም አወጣሽው እኮ። እኔ ስሰራ አውጣና ቆጣት ነው። አይ ሰላጣ ሆድ ይወጣል። አንቺ ሰላጣ ሆድ ይቀራል። እሺ ሂልዳ ሙያ ለመጂ ማጓት ስለሽ እንጂ ናፍቆት እኔ በጣም ባለሙያ ነኝ። ምን ታረጋለች? ባናገባ አቁማት አስቀረን ነበር። የምርሽ ነው? ግን እንደየቤቱ እኮ ይለያያል። ፍረዱን ምንም ነገር ነሸልሚ ያባይቱ በጣም ተሸልማለች። እንደ ቤቱ ነው። በቃ ይሄ ይበቃ። እቺስ ምን ላድርጋት? አስቀምጪላት። ወጥ ይሰራል። እኔ ጨርሷለሁ። በቃ በጥሬ ሳላድ አገኘሽ? አላይ ሳላድ አላገኝ ታዱማ ማለት ገዛ ይደርትች እንዴ በጣም እንትን እያስጨነቅሽኝ ነው። አዱ ደወለች? አዎ እሺ ታውቂዋለሽ ፓስወርዱ ምን እንደማያውቋት ታደርጊያለሽ። ሁሌ አንዴ ቴሌብር ምትዘርፊ። አይ ስለምትበደሪ ብዙ ጊዜ አንቺ እኮ ብዙ ብድር እንደ ኪሴ ምናምን ብትበቀር እንደራሴ። እሺ የቱ ልክ እናንተ የእናት እጅ በይው እኮ ይተላሰችልሽ። ተቸገራችሁ። እኔ ከፍል ነበር እኮ ቴሌብር የለሽም ማለት
ቤት የተዘረፈ ጌታ ሆይ አዱ ደብቅ ያላልኩሽ አይገርም እነሱ ሊያት መጣለች ተብሎ ብዙ ነገር እየተደበቀ ነበር ይሄን ራሱ ሙዙ ረሳሽው እየሰራሽ እህቴ ታበባ ተመጋቀዷል አለ ምን ትበላሽ ሊያባይዘውበት ቸርስ ነይ አንቺም ጀመርሽ ትልቁ ችግር የለውም ሬድ ላይ ነው አለሽልኝ አይደል እና አንቺ ችግር የለውም እኔ ሰው ሲሰራ መብላት ደስ ይላል ሲፈጥረኝ ጀምሮ ለልፋት ለትጋት አልፈልግም ይዛል ጉዛት በይ የሆነም ይሄ የመለሽው እጅሽ አንቺ ሲጣፍጥ የሀዲያ ስፖርት ክለብ ማስታወቂያ ሰርተን ነበርና ሀዲያው አይጠፋብኝ ሁሌ አማርኛው እስቲ በይ ሀዲ ሆሳን ሎጦል ቢቀርጭ ሉጥማ የመጀመሪያ ነው ሀዲያ ሆሳና የመጀመሪያ ስራዋን ናፍቆት ልትሰራው ላይ ገባች ሆሳና ስለ ኳሱ መሰለኝ አዎ ሀዲ ሆሳን የሀዲያ ሆሳና ነው የሚባሉት ሀዲ ሆሳን ከዛ ምንድነው ኳስ ሉጥ ያልሽው የመጀመሪያ ነው ጦልቤ ደግሞ እንትን ነው ጦልቤ ጋልቻ አላውቅም ናፍቆት ቻዲኛችሁ ኧረ እችላለሁ አንቺ ባይዘው ይከብዳል ዋናው ይከብዳል እኔ ዳሩን ነው በደንብ የምችለው ሀሳቡን ንገሪያት ተቀበለው እኔን ታቋለሽ በያሉ አሃ ለከደምቱን ጽፈው ሰጥኝ አልኩ እኔ ቤትሽ ውስጥ ማግብቻ ነው እንደምትወጥ ማውጣይ ወይኔ ወርድ አቅጣጫውን አልተገናኘንም እዛ ነው ያለው ናፍቆት እኔ ወደ ቡናው ሌላ ቀረበ ልጠብቅሽ ቡና ቀረበ ልጠብቅሽ እሺ አጣጥበሽ የሚቆላውን አዘጋጅልኝ እንጂ ቡና እኔ ቀልብ ያለው ቡና ነው ማለት እሺ አንቻፊ ምን አለች መሰላችሁ የኢትዮጵያ ህዝብ ልክ ስትቆልፈኝ እኔ ስራውን እንድሰራ ምን አለች የቤተሰቦቻችን ሀሳብ ስለምናከብርኛ ባለፈው ሳምንት ቤት ያፈራው ስትሄጂ ሊያ ሁለተኛ ቡና ካፍላ አትቅዳ አሉሽ አለች አሉ ነው አልተረጋገጠም ሂዱ እኔ አረጋግጥሻለሁ ያሉትን ሰዎች ከነ አድራሻቸው ሰጥቻታለች ስለዚህ ቤቢ የምተኛት መንቃቱን ላላካ እስቲ ልጇን ቼክ ታርክ ሂጂሽ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። ነገር ማቅረቤን ያል ጊዜ ፈጃል ትክትክ ይላል እኮ ምን የተሰራልሽ ተይሰራችሁን ምግብ እንዳልመልሰው መቤት ኧረ ተርበ እኔን ሰላጣ አሰራ ራሱ እንዳልቆየው ማቅረባውን ጉድ እኮ ነው አሁን አንተ ተከን ምን ብለን ነው ያመጣ ነው የኔ እናት ለምን ትቆጭናለሽ ባበላን ማቀረብን ይሄ ነገር አላየሁትም ደግሞ አዲስ አመጣችሁ እሱን ያየሽ የሱስ ሰራ ነው ቅቤ ምናምን የጨማመረች ነይ ቁጭ በይ ልጅ ይልዱ እሺ እናቴ ሊያባይዘ ማቅረብ በጣም ጎበዝ ነው በጣም ሲያምርባት ደግሞ ከፍትፍቱ ፊቱ አይደለ ማለት ነው ሳቂ አይደል ፈገግታው ሊያይ ፈገግታው ሻቅረብ ሊጠጡልኝ ምን ላምጣ እኔ እዚያው አገለግላለሁ እሺ ወይ ኧረ ነይ እናቴ ይሄን የመሰለ ምግብና መስገን እስቲ ወንባርክልን ላጡ ታስብላቸው በሰላም አውለን ለኔ ሚጥሚጣ ሳንሳችሁ ለራሳችሁ አይደለም ትፈልጊያለሽ ወይስ ግን ለኔ ነው ችግር የለም ችግር ለኔ አረኩና ላንቺ ትንሽ ይሄኔ ነው የምበላው ኧረ ትንንዳሽ አዎ እናቴ ናት የላከችልኝ በጣም ሁሉም ነገር የልጆቹንም እህል ገና ሳያልቅ ተደርቦ ይላካል በእህት ምናምን የላትም ብቸኛ ልጅ ነኝ ስትል ስሞታ ስፔሻል ለዛ ነው በጣም የሚንከባከቡሽ በጣም ይንከባከቡኛል ይገርምሻል ቻናል እህትም ወንድም ወይ ጉድ ለዛ ነው አንቺ ማከታተልሽ ቶሎ ቶሎ ሰው እድለኛ ነሽ ምናምን ሲለኝ
እወዳለሁ። የሆነ ትሪትመንቱን እነሱ የሚፈልጉት የሚያዩት እንትን ነው አቴንሽን መሳብ ትሪት መደረግሽ ምናምን። ግን ምን ይሰማሽ ነበር? በድን የሆነ ሰዓት እቀና ነበር፣ ግን ከሰው ጋር አግባባለሁ ላይክ እና ደግሞ በጣም ብዙ ከዝኖች አሉ እና ቤታችንም በጣም ብዙ ነው ያደገው። ከዝን ካለ አክቹሊ እንደ እህት እንደወንድም ነው በጣም ብዙ ናቸው እና ተራ በተራ እንግዳ ከቤት አይታጣም፣ ቶሎ ቶሎ ይመጣሉ። የሚያድር እንግዳ አይጣም ምናምን በቃ በሰው ተከብቤ ነው። እንደ አንድ ልጅ አይደለም። ብቻዬነት አልተሰማሽም? አልተጨራሽ። በጣም ነው የሚያምርባችሁ። ቁጭ ብላችሁ የእውነት እኔ ስለፋ ህዝቡስ ምን ይላል? ችግር የለም ህዝቡስ ቆንጆ ቡና አቆላሪፍ ሲያምር ቤቱም አንተም ሸገር ስታማሽ ነበር። አዎ ምን አልኩኝ? ያሻሮ ጊዜ ወሰደ የቡናው ጊዜ ቡናው እንትን ነኝ እንደ ኤክስፖርት ስታንዳርድ ነው የምቆም ይመስላል። ናፍቆት አሽሟጣጭ አታርግኝ በገዛ እንትኔ። አዎ ምን ነው በሞቴ እሺ እግዚአብሔር ትቼው ነው የምነሳው። እግርሽ ሰቀለ የእውነት ይኸው ሂልዳ እኔ ልሙት ትቼው ነው የምነሳው። የእውነት ታዱ ፎጣ ስጪ እንዴ ቡና ሻርፕ ነገር ቀልብ ብለሽ ልጅቱን አስነሳሽ። አሃ ቡና ሻርፕ ቃል ተነቆ ነጠላ የለም። ታዱ እግዚአብሔር ይስጣት። አንዳንድ እግዚአብሔር ይስጣት። አንዳንድ የማህበረሰብ ክፍሎች ቢያገሉኝም እሷ ግን ከጋቢ አላቆደች። እናቴ ሞቃለሽ ሞቃለኝ እናቴ የእውነት ብቻችሁ ነው የምሄደው። ሄልዳ እኔ ልሙት እኮ አልኩሽ። እግዚአብሔር ስም የተባረከ ይሁን አሜን። እኔ እኮ እንትኔ የስራ አጋሪ አዱ ናት። አዱ አገለለችን ህዝብ አታስፈርጂብኝ። ምን ላድርግልሽ? አይ አርፈሽ ተቀመጪ አንቺ ትዬ ተስማምቷቸዋል። ትቻችሁ እስቲ ወዲያችንን እናውራበት። የእውነት የሀገሬ ሰው እርሟን ብታፈላ ሁሌ ቡና ነኝ የማፈላው። አሁን የኢትዮጵያ ህዝብ ለዚህ ሙሉ አተላ ይላል። ያልሞተ የኢትዮጵያ ህዝብ አለ የሚመሰክር። እሰይ አየሽ፣ የስራ አጋር ማለት እንዴ ነው። አዱ እኔና አንቺ በልዩነት ውስጥ አንድነት ፖለቲካ ጀምሮ እኔና አንቺ ቲም ነን። እሺ እኔ የምልሽ ይልዳ ወይ ከባለቤትሽ ጋር ስንት አመታችሁ? 15 አመት ባለፈው ሰኔ ላይ አንቨርሰሪ። በትዳር ነው አጠቃላይ? በትዳር 3 አመት፣ በጓደኝነት 12 አመት ማለት ነው። የቡና እየተፈጨ ነው ባይዘው። አዱ ቲም ሜቴ ናት አላልኳችሁ? ፍጪልኝ አትይም? ናፍቆት ለማሽን ለመፍጨት እኔ ሳንሳለሁ እንዴ? አይ አንቺ ወሬሽ ማን ይቅደድልሽ? ጋቢ ለብሶ ናፍቆትዬ ልዬን አጨምሪልኝ። ዝም ብለሽ አንጠልጥለሽ ችግር ያጉርሺ አምጪና ጉርሺ። ሲጀመር ዳቦ አላስይዛችሁ ምን ይላል? ወይኔ ናፍቆትዬ እኮ ብታይ ስታምር። አሁን እንደ ፀጉሯን እንትን ብላ ነው ያየሻት አይደል? ስትላጨው ፀጉሯ ደግሞ ሲያምር ስትላጨው እንዲህ ያልን የዩማን ሄር ሻጭ ግን እኮ ፀጉር ማድነቅ የለበትም። የዩማን ሄር ሻጭ ፀጉር ያድንጋ የለበትም፣ ቆረጥ አለባት። እኔ አንቺ ሙሉ ለጭቼ ነው ምን እኔ መሰለኝ ዛሬ ነገር ሸነሸጋለች። በቃሽ በጣም ሞላ ሲል ጹኔ ቆረጥ ሞላ ልምላው ምን ችግር በላስቲክ ተጠቅሞ ይቀመጣል። ሊያሳት እሺ ይቅርብሽ፣ ሀሳቡ ይቅርብሽ። ኧረ ሄድሽ አሉ አልጣላ ሲላችሁ ዳቦ እስቲ እንዴት ነው ናፍቆቴ? ዳቦሽን ብልት አድርጊና ከዛ ለኛ የቆረሽውን ዳቦሽን ብላይና ከዛ ታስይጂናለሽ። እሺ ከዛ ኧረ ምራቅ እያወጥን ነው ወገን። አንቺ ታምሩ የሆነት አገልግሎት ደስ ይላል ባይዘ ናፍቆት። እስቲ እንዲያዙ ልምረጥ እስቲ። ህይወትዬ ቆይ መለሽ ወደዚህ ህይወትዬ ወያሳዝሽ መልስብሽ ነበር ባይዘው ትንሽ እንደው ትግስቱን ስትይ ያዡ ሌላ ሳይሽ እንትን ቆይ ላሳይሽ ነው ደስ። እስቲ ያጂኝ እንዲያጉርሽ አጉርሽ አጉርሽ ደግሞ በየዋህነት ማስቀመጥ ደግሞ ቁጭ ማለጓ አንቺና ምን 12 አመት እንዴት ተገናኝታችሁ ነው? ትምህርት ቤት ተማሪ ያላችሁ ትምህርትሽን ትተሽ አንቺ ፍቅር እኔ 7 ወደ 8 ማለት ነው። ወይኔ ጉዴ ጂኦግራፊ እንኳን አልጀመርንም። አንቺ ባዮሎጂ አልጀመርንም። ባዮሎጂ ማለት እኮ አይ ነው ስምንተኛ ክፍል ነው የሚጀምረው። በእውነት ባዮሎጂ ፔሪየድ ነበር ነው? አይ 7 ታዲያ አንቺ በምን አውቀሽ እንደዛ ሄድሽ? 10 እሱ ነው የሚያውቀው። እሱ ባዮሎጂ ተምሮ አለፈ። እሱ አለፈ አስተማሪ። አዎ አለፈ። ባዮሎጂን ባንቺ አስተማረሽ። እሺ ያው ነው። እሱም አብረን ያደግነው ብዙ ጊዜ እኮ የትምህርት ቤት ፍቅር እሱ 10 ነበር። አይ ነው አንቺን ከ7 ጀመረሽ። አዎ ከዛስ ምን ትምህርት ያስተምርሽ ነበር ከባዮሎጂ ቀጥል?
አልናጠንም። ፍቅር ነው የሚያስጠላ። ባይዘዌ እንደ ትልቅ ሰው ነበር። አሁን ላይ እንዴት ነው ሰው የሚያገባ ሰው ሪሌሽኑ እንዴት ነው የሚመራው? በቃ ኮስተር ያለ ነበር ብታይ፣ ሁሉ ነገራችን ደስ የሚል እንትን ነበር። ለዛም ነው እሱ ቁም ነገረኛ ስለሆነም ነው ለዚህ የደረስነው። አሁን ላይ ትልቅ ነገር ነው እኮ አሁን ሰው ሲሰማ ምናምን በጣም ነው የሚገርመው። የትምህርት ቤት ፍቅር ብዙ ጊዜ አይዘልቅማ፣ እንደዛ ነው የምንሰማው። እና በጣም ያው በእሱም በክርስትና ነው ያደገው በደንብ፣ እኔም እንደዛው። ለዛ ለእኛም እንጠነቀቃለን፣ ለቤተሰቦችም ስም እንጠነቀቅ ነበር። ከዛ ደግሞ ጎበዝ ተማሪ ነበርኩ። አስቢው እንዴት ብለሽ በየት በኩል አጥንተሽ ልትይ ነው? እሺ ሆንሽ። ከዛ እና ብቻ ትምህርቴ ላይ ምንም ተጽዕኖ አልፈጠረም። አዎ እንፈልገውም ጤና ገባሁኝ፣ ተማርኩ፣ ተመረቅኩ። እዛ ከቤተሰቦቼ ጋር 1 አመት ከምናምን በቃ ፈታ አልኩኝ። ጊዜ ልስጣቸው ብዬ ሳናይሽ ልታገቢ አሉ። እዛ በቃ ተጋባ ነው። እዚህ ነበር ሰርጋችን፣ እዚህ ነበር። ይገርማል። እኔ እውነቱን ለመናገር 7ኛ ክፍል እንኳን ፍቅር እንኳንም ያገባኝ ሰው ትል በዚህና በዚህ ኮኮስ ልጥፍ አድርጌ በኮኮስ ወይኔ በእውነት ያ በረዶ ሻጩ ጌታ ነበር። ያ በረዶ በረዶ ሻጩ እኮ ታዲያ 8 ስደርሳለሁ የመጣው እዚህና እዚህ ጋር ኮኮሴ ልጥፍ አድርጌ የአንበሳ ጫማና የክሬሽን ሱሪ አድርጌ ልውልው ስል እኔ ፍቅርን ትዝ አይለኝ። ምኑ ገባሽ አንቺ 7ኛ ክፍል ፍቅር? እኔ አላቅም 8ኛ ክፍል አግብተሻል አንቺ? አንድ ትምህርት ቤት ነበር የምትማሩት? አንድ ትምህርት ቤት። ከዛ እስከ ስንት ትማራላችሁ ማለት ነው? እሱ እስከ 12 እስከሚማር ድረስ? እሱ 12 ክሩዝ ገባ አዲስ አበባ መጣ። ሌላ አንቺ ከ10 አቋረጥሽ አግብተሽ ተከትለሽ መጣሽ? ሲመጣ እኔ እዛው ነው ዲስታንስ 1 አመቱ በጣም ከባድ ነበር። እኔማ እዛ ከቤተሰቦቼ ጋር የታባት ይመጣሉ። በዛ የኔ ፍቃድ አይደለም። ከብሩክ ታሪክ በትንሹ ላላ ብትይ 2 ወፎች ነበሩ። ምንም ላላ አትልም። እኔ እኮ አድጌ ጠንዝቼ ስራ ጀምሬ እኮ ነው ያገኘሁት። ትዳር መዋደድ ከልጅነት ጀምሮ አብሮ መምጣት የራሱን ነገር እያሳለፉ አሁን ለውጣችሁ ላይ በጣም ብዙ ነገር ትርጉም ይገባችኋል። በጣም ነገር ያው ተማሪ ሆነን የተገናኘ ነው እንዴ? በእውነት በጣም የገረመኝ ምን ታውቂያለሽ? 7ኛ ክፍል ፒን ያደረኩት ፎቶ ቪዲዮ አለ። ድሮ ሳገኛትና አሁን ሳገኛት የሚል እናስገባለን እዚህ እና ያኔ ማለት ነው በጣም ሕፃን ነኝና ድሮ ሲባል ሰው ልክ የጀመርን ሰዓት ምናምን መስሎታል። ሊያገባኝ ወራት ቀርተውት ነው እሱ ቪዲዮ ማለት ነው። እና እዛ ላይ ራሴን አይቼ ከ3 አመት በፊት ማለት ነው ሲገርም በጣም ሕፃን ነበርኩኝ። ሰው አልገባውም እኔ እያልሽ ኮሜንት ላይ አሁን 20 ምናምን አመቴ ነው ልትይ ነው አይደል ምናምን ሲሉኝ በቃ ድሮ ሲባል የሆነ በጣም በቃ የካፕል ኮንተንት ሰው ይሰራል ምናምን። ኒታ 1 አመት አካባቢ ሞር እየተቃረበ ስትመጣ በቃ መስራት ጀመርን። አሪፍ ተቀባይነት አገኘ። አዎ ባለፈው ሌሰን ምን ላይ መሰለሽ አጫጭር ኮርስ ሰጣለሁ እኔ ቤት ያፈራው በሄድንበት አጫጭር ኮርስ እየሰጣ አሁን ባለፈው ሼሪሜሪሽን ኮርስ አስተምር ነበር። ሼሪሜሪ በቃ ፌመስ ነው። እሺ ቃሉን መስማት ራሱ በጣም የደከመኝ ነው። እሺ ዛሬ ደግሞ እናቴ ትለው ስለነበር ሳቂ የሚመጣው ለዛ ሊያባይዞ የእናት ካራክተር ያላት። እሺ ደግሞ ቡና ስትጠጪ አሁን እንደዚህ ቆንጆ ጥዑም ቡና ሲያጋጥምሽ ደግሞ ሲከንፈርሽ ይባረክ አይደል? ኦኬ ከንፈርሽ እንዲያርክ አንድ ይወርዳል በአፍንጫሽ ትይዩታ ማስቀመጫ ውስጥ የምርኩ ያሰው መጽሐፍ የለሽ እንደዚህ በአፍንጫሽ ታረጊና ዘዝ ካረግሻ በኋላ አሁን ካፍንጫሽ ትንሽ 1 ደረጃ ወረድ ትይና ስቴፕ አለ ይብላይ ለምትሰማሽ ለሷ ነው። ይሄማ ናፍቆትን ለመሳብ ነው። ለቡና ከመጣች እንዴ የሞተች ነው እኮ ሊያ ኦሬዲ ደርሳለች። ጋቢው ላይ እንዳደፉ ቡና አሳጥባታለሁ። ቆይ አንዴ ሁለት የሽንት ጨርቅ የለሽም? አራስ አይደለሽ? ተጣብሊያ ምንም ሳሰራ ግን ሽሪሚሪ ብቻ አድርጋ ወጣች። እና ሽሪሚሪ እኮ ዋናው እሱ ነው። ፈንሻ ያዛችሁ እንዴ?
ቢቢአይዲ ወይኔ እስኪ በስመ አብ ወይስ በቤቴ በሞኖ አስለመንሽኝ ተመልሼ መጣ መስሎሽ ነው። በነገራችን እንዴ ቆይ ና እንዴ አንቺ መራት ገቢበት የሚያዩትን ብለሽ አልመለስም። ሊያ ናፍቆት እውነት አልመለስም። ራሴ መስገን ነው የምፈልገው። አይ ነው ከዚህ ላይ አልመለስም። ሙች ስለማልመለስ ነው። ብመለስ እኮ አንቺም ላድርግሽ እሺ። ከሊያው ሰድ አልበላም። ከሊያ ትውሰድ እዛ ድረስ ሂጂ። እሺ ሼር ጋቢ ሼር አድርጋችሁ ይሄን ሼር አድርጉ። ኤልዳና ወይዬ በህይወትሽ ስትናደጂብኝ ነው በሙሉ ስሜ ኤልዳና ብለሽ የምትጠይቂው? ሂልዳ አይ ከሊያ ጋር በጣም ያላችሁ አታክመን ብዙ ደስ አናደደሽ። ቅድም እኮ እኔና አንቺ ፍቅር በፍቅር ነበርን ግን አንቺ በሁለት ማሊያ እየተጫወትሽ ቡና ስትቆላ እዚህ ወዶዳችን አወራና ለተገለበች ምግብም አብረን በላን። ሊያ ሰው ማሳመን እኮ አባላኋት። እውነት ነው በእውነት አባላኋት። አንድ ሙሉ ምግብ እንጀራ አንድ ሙሉ እንጀራ ጌታ ነው። እሷ አፒታይቴ ተከፈተ ነው እልሽ። ታባላለች እኮ ሊያ። ወይ በስመ አብ ደስ ይላል። ሬስቶራንቶች ራሱ ይጠሯታል ለማባል አስመጣልና አለው ነው የምልሽ። ይብላኝ ለኔ ለፈንድሻ እንጀራ እናት አንቺ ዳቦ ይዘሽ ትሄጃለሽ። በቃ ትሰጪኛለሽ። በቃ እኔም ቡና እንጠጣ። በህይወትሽ በጣም ማሳካት የምትፈልጊው አንቺ ባሌ ጋር መሄድ እንዳትዪ። ውያው ጌታን በቃ እውነት ጸሎቴም ህልሜም ሁሉ ነገሬ ከባሌ ጋር መገናኘት በቅርብ የሚሆን ይመስልሻል? አዎ በሆነልኝ። አሜን። አይ እንትን እንድንልበት ወይ ጸልዩልኝ ሁላችሁም፣ ካሜራማን እውነት እናንተ ሰምታችኋል። የኢትዮጵያ ህዝብም ጸልዩላት። አዎ ለምን መሰለሽ ግን በጣም ጥሩ እድሜ ላይ ስላላችሁ በጣም ልጅ እድሜ ላይ ነው ያለሽው፣ ባለቤትሽም እንደዛውና አሁን ይሄን የስራ ጊዜ አድርጋችሁት ከዚህ በኋላ የተረጋጋ ኑሮ ለመኖር እውነት ነገር የሚያውቀው እግዚአብሔር ነው። ቆንጆ ነው። ልክ ነሽ። ለማድረግ ጥሩ ነው ያውሳዩ። ነገ ላይ ነው የምታመሰግኘው እንጂ አሁን መለያየቱ ላይ ነው ፎከስ የምታደርጊውና እንዳልኩሽ ነው ተለያይተን አናውቅም። ሁሉም ቦታ በቃ በጣም እሱ ነው ከባዱ። እሱ ነው እና በጣም ያከበደውም እሱ ነው። ባለፈው እንደውም ስታለቅሽ አሳዘንሽኝ። እያለቀሽ ነበር ቲክቶክ ላይ። አንቨርሰሪያችንን ሃፒ አንቨርሰሪ በሉን ብዬ ወጥቼ ግን አልቻልኩኝ። ዛሬ እንግዲህ 15 ዓመት ሞልቶናል። የኔ ባል እግዚአብሔር ባለህበት ይጠብቅ። አይዊሽ አንድ ላይ ብናከብር። ዛሬ ተለያይተን አናውቅም። ለመጀመሪያ ጊዜ ነው የተለያየነው። ከሱ ጋር የነበረው ሞመንት እንዳለ ትዝ አለኝና እጅ ሰጠው። በእርግጠኝነት እስከ 16 እንኳን አይቆይብሽ፣ ግን 16ኛ ዓመታችሁን አብራችሁ ነው የምታብራችሁ። አሜን። እንደንተኑ ሰጁ አንቺ ባልሽውማ በጣም ያጽናናኛል እኮ። ፕላስ ደግሞ 7ኛ ክፍል ጀምረሽ እርሌ ጀመርሽው አየሽ፣ ለነዚህ ክፍተቶች መሞያ ይሆንሻል። እሱ ነገር አድርጋት በጣም አንቺ አትምከሪ ግን እኔ ራሱ እንዴት ደስ እንዳለኝ ደስ ስትይ የሆነት በጣም የሆነ አክቹሊ ቤት አፈራው ስንሄድ ሁሌ እንደ ቤታችን ነው። አንቺ ጋር ደግሞ በጣም እንትን የእህትነት ካሜራማኖቹ ራሱ አልከበዱኝም አይደል? አዎ ደስ ትላላችሁ። እንደ ቤተሰብ ነው ቻናሏን እና ደስ ብሎናል። ሂልዳዬ በርሽን ከፍተሽ ስለተቀበልሽን ጥሩ የቤተሰብ ጊዜ ስላሳለፍን ደስ ብሎኛል። በጣም ደስ ብሎናል። እናመሰግናለን። እኔም አመሰግናለሁ። በጣም ደስ የሚል ፕሮግራም ነው። በጣም ደስ ብሎኛል። በቃ እውነት ቤቴን ወደድኩት በጣም ሁሌ ነው እና አስተማሪ ፕሮግራም ነው። ደስ ይላል። ያው ቪዲዮአችሁ ላይ መጨረሻ ላይ እንትን የምትሉት ነገር አለና ይዛችሁ እውነት ለማውራት እንዳልኩሽ ማታ ነውና አሁን ነው እስክትመጡ ብዬ አዱ እሰይ ትንጥዬ ናት። ምንም እንትን ሀሳቡ ነው፣ ትልቅ ሀሳብ ነው። ግን ደግሞ እንዲቀጣይነት ያለው ልብስና የሚያስፈልግ ነገር ሰብሰብ አድርጌ እጠብቃችኋለሁ ለሌላ ጊዜ። ትልቅ ፕሮግራም ዓላማ ልብ ነው፣ ልብን ማነሳሳት ነው። እኛም ይሄን ነው እኮ የምንፈልገው፣ አንዱ ለአንዱ ሲተሳሰብ ማሳየት ነው እንጂ የእቃው ክብደት ትልቀት አይደለም። ይሄንን ስጦታ ለእህቶቼ ስጪልኝ። አሁን ንጽህና መጠበቂያ በጣም ተወዷል በጣም እና ለእህቶቼ አድርሽልኝ። ትንሽ ቢሆንም እንቀጥልበታለን። ከእናንተ ጋር ኮንታክት ትንሽ አይባልም ባይዘው ወይ በጣም ትልቅ ነገር ነውና ሐሳቡ ይሄ በጣም ትልቅ የሆነባቸው እህቶቻችን አሉ። እሱን እኮ ነው የምልሽ። አሁን በጣም ተወዷልና አፎርድ ማድረግ አልቻሉም ብዙ እህቶቻችንና ይሄ ደግሞ እንትን ነው ኔቸር ነው። ገባሽ? የቅንጦት ዕቃ አይደለም ሞዴስ እና ለዛ እንግዲህ አስተያየት እንዲያደርጉላቸው እንደዚህ አይነት ፋብሪካ ያላቸው ሰዎች እውነት ለእህቶቻችን እኛ አፎርድ ስላደረግን አይደለም፣ እነሱ አፎርድ ማድረግ አይችሉም እና በየወሩ ነው ይሄ ነገር ደግሞ የሚቆም ነገር አይደለም። ስለዚህ ዘላቂ የሆነ መፍትሄ ቢሰጥና
አስተያየት ቢደረግላቸው ብዬ መልእክቴን አስተላልፋለሁ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሜን። በእህቶቻችን ስም አመስግነናል፣ አመስግነናል። እኔ ደግሞ ከዚሁ ደግሞ ከአንቺ ደግሞ መስጠትን ተምሬ ለናፍቆትዬ እኔ አርጫለሁ። ለናፍቆትዬ ደግሞ ላይ አርጫለሁ። ናፍቆትዬ ይቺን ደግሞ ልክ ስጨርሺ ደግሞ ታስታውሽናለሽ። ይቺ ከላይ ያለችው አንቺ ናት። ወደ ሮዝ ልቀይርሽ አለ ሌላም አለ ያለቀ እንበል እንዴ ኑሪ ደግ ቴንኪው በእውነት ትልቅ ነገር ነው ሂልዳይ ቴንኪው እኔ ቆንጆ አቤት ብዙ ፎቶ ነው የምትነሱት ከባልሽ ጋር ወይ በጣም እኔና ባልሽ ካሜራ አሳይልኝ ለምንየው እግዚአብሔር አረ ልነሳ ከዛ እሺ ካለኝ በኋላ አረ ያልነሳ ታድለሽ ይሄ እንዳልኩሽ የድሮ ነው ላይክ አለ ከዛ በኋላ ደግሞ በጣም ብዙ ጎበዝ ማለት በጣም ጎበዞች ናቸው